ሰኔና ሰኞ ባተ። ሰኔና ሰኞ በ6 በ7 ወይም በ11 ዓመት አንዴ ይገጥማሉ ይለናል አለማየሁ ገላጋይ። አቡሻህሮች ናቸው እንደዚህ የሚሉት። ሰኔና ሰኞ ታሪክ የሚጀምረው 1956 ዓመተ ምህረት ነው። 1933 እስከ 1933 ዓመተ ምህረት ድረስ የኢትዮጵያ የትራፊክ አቅድ አሁን በምንከተለው አይነት ነበር። መኪና በቀኝ ይሄዳል፣ ሰው ደግሞ በግራ ይሄዳል። 1933 ላይ እንግሊዞች ንጉሱን ይዘው አዲስ አበባ ሲገቡ አቅዱን በቀኝ ግዛት በገዟቸው ሀገራትና ራሳቸው ሀገራቸው ላይ የሚከተሉትን ወደዛኛው አቅድ ቀየሩት። መኪና በግራ ይሄዳል፣ ሰው በቀኝ። 1933 እስከ 1956 ድረስ ይሄ ተተግሯል። 1956 ላይ ግን አዋጅ ወጣ። አዋጁ ወደ ነበረበት እንዲመለስ የሚል ነው፣ አሁን የምንከተለውን የትራፊክ አቅድ። በዚህ አዋጅ መሰረት አንዱ አሁን የነበረውን መኪና በቀኝ እንዲሄድ ሰው በግራ እንዲሄድ የሚል ወደ ነበረበት እንዲመለስ ሲሆን፣ ሌላኛው ደግሞ አዲስ አበባ መሀል አዲስ አበባ ላይ ያሉ ኩርኩርና ጋሪዎች ከመሀል አዲስ አበባ ወጥተው ወደ ሰበታና ወደ አቃቂ እንዲሄዱ አዋጅ የወጣበት ጊዜ ነበር። በዛ ጊዜ ብዙ መኪኖች ባይኖሩም እርስ በርስ ተጋይተው ነበረ ነው የሚባለው። አዋጁን የሰሙና ያልሰሙ መኪኖች በዛ ምክንያት ብዙ ሰው ተጎድቷል ነው የሚባለው። ሌላኛው 10,000 ኩርኩርና ጋሪዎች ከአዲስ አበባ ወጥተው ወደ ቃሊቲ፣ አቃቂ፣ ወደ ሰበታ ሄደዋል። በዚህ ምክንያት በጋሪና በኩርኩር የሚተዳደሩ ኢትዮጵያውያን ብዙ ተጎድተዋል፣ ህይወታቸው ተናግቷል። ምን ሆነ ነው ሲባሉ ሰኔና ሰኞ ገጥሞብን 1956 ዕለተ ሰኞ የታወጀ አዋጅ ስለነበር ነው እንደዛ ሄደው። በዚህ ዘመን ሰኔና ሰኞ ስለገጠሙ የሆነ ነገር ይመጣል፣ ምንም አይመጣም፣ ደሞዝ ነው የሚመጣው። ሜቢ ይመጣል ብሎ የሚያስብ ማህበረሰብ የጅላጅልነት ውጤቶች ናቸው ይለናል። ጅላጅልነት በዘመናዊ ማህበረሰብ ውስጥ ይዝለገለጋል፣ ምቹ ሁኔታና ጊዜ ሳገኘ ራይዝ ያደርጋል ይለናል። ለምሳሌ ያህል 13 ቁጥር ፍራቻ፣ የአሜሪካኖች 13 ቁጥር ፍራቻ አርብና 13 ቁጥር ከተጋጠመ 28 ሚሊዮን አሜሪካውያን ሳይታመሙ ታመናል ብለው አምቡላንስ ይጠራሉ። ይሄ ጅላጅልነት ከዘመናዊ ማህበረሰብ ውስጥ ያለ መጥፋት ምልክት ናቸው። በእኛ ሀገርም ሰኔና ሰኞ የሚባሉት ታሪክ የዚህ የዘመናዊነት ጅላጅልነት ከዘመናዊ ማህበረሰብ ውስጥ አለመጥፋቱን ማሳያ ናቸው። ለምሳሌ ጨው ማታ አለመሸጥ፣ እንጀራ ማታ አለመሸጥ፣ የሆነ ነገር ካቋረጠን፣ ጥቁር አህያ ካቋረጠን የሚባሉት የጅላጅልነት መንፈሶች ናቸው ይለናል አለማየሁ ገላጋይና መዓዛ ብሩ ሰኔና ሰኞ በሚል ርዕስ 2007 ያደረጉትን ውይይት ብታዳምጡ የሆነ ግንዛቤ ትወስዳላችሁ። ዩቲዩብ ላይ ፈልጉና አዳምጡት።